በዓለም አቀፉ ማህበረሰብ ዘንድ በከፍተኛ ጉጉት ሲጠበቅ የነበረውና በፓኪስታን አስተናጋጅነት የተካሄደው የአሜሪካና የኢራን የሰላም ድርድር ያለምንም ውጤት መጠናቀቁ ታውቋል። ይህም በመካከለኛው ምስራቅ ያለውን ውጥረት ዳግም ወደ አስፈሪ ምዕራፍ አሸጋግሮታል። ላለፉት 6 ሳምንታት ሲካሄድ የቆየውና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው ደም አፋሳሹ ጦርነት ይቆም ዘንድ የታለመው ይህ ውይይት ለ21 ሰዓታት ያህል እጅግ አስቸጋሪና ውጥረት የነገሰባቸው ንግግሮች ከተደረጉ በኋላ መክሸፉ ተረጋግጧል። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ በኢስላማባድ በሰጡት መግለጫ የልዑክ ቡድናቸው ፓኪስታንን ለቆ ወደ አሜሪካ እንደሚመለስና ከኢራን ጋር ስምምነት ላይ መድረስ አለመቻሉን በይፋ አስታውቀዋል። ይህ የዲፕሎማሲ ጥረት መክሸፍ ላለፉት ቀናት ሰፍኖ የነበረውን ደካማ የተኩስ አቁም ስምምነት አደጋ ላይ የጣለ ሲሆን የቀጠናውን ሰላም ዳግም ወደማይታወቅ አቅጣጫ ገፍቶታል። ጄዲ ቫንስ መጥፎ ዜና ስምምነት ላይ አለመድረሳችን ነው፣ ይህ ደግሞ ከአሜሪካ ይልቅ ለኢራን እጅግ መጥፎ ዜና ነው ብዬ አስባለሁ በማለት የድርድሩን ውድቀት አስረድተዋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ይህንን በፓኪስታኗ መዲና ኢስላማባድ የተካሄደውን ድርድር እንዲሁም ድርድሩ ያለ ውጤት መጠናቀቁ የሚኖረውን አንድምታና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በደቡብ እስያዊቷ ሀገር ፓኪስታን መዲና በሆነችው ኢስላማባድ ውስጥ ለ21 ሰዓታት የተካሄደውና ዓለም በጉጉት ሲጠብቀው የነበረው የታሪካዊው የአሜሪካና የኢራን የሰላም ድርድር ያለ ስምምነት ተበትኗል። ከ1979 የኢራን እስላማዊ አብዮት በኋላ በከፍተኛ የባለሥልጣናት ደረጃ የተካሄደው ይህ የመጀመሪያው ቀጥተኛ ንግግር በሁለቱ ሀገራት መካከል ያለውን ጥልቅ አለመተማመንና የቆየ ቁርሾ በግልጽ ያሳየ ሆኖ አልፏል። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ድርድሩ መጠናቀቁን ተከትሎ ለጋዜጠኞች በሰጡት መግለጫ የልዑካን ቡድናቸው ፓኪስታንን ለቆ ወደ ዋሽንግተን ሊመለስ መሆኑን አስታውቀዋል። ይህ ውድቀት ቀድሞውኑም ደካማ በነበረው የ2 ሳምንታት የተኩስ አቁም ስምምነት ላይ ትልቅ ስጋት የደቀነ ሲሆን ቀጠናውን ወደ ከፋ የጦርነት አዙሪት ውስጥ ሊመልሰው እንደሚችልም ተፈርቷል። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ በኢስላማባድ አየር ማረፊያ ለጉዞ ከመነሳታቸው በፊት ባደረጉት ንግግርም የድርድሩን ውጤት አልባነት ሲገልጹ መጥፎ ዜና ስምምነት ላይ አለመድረሳችን ነው፣ ይህ ደግሞ ከአሜሪካ ይልቅ ለኢራን እጅግ የከፋ ዜና ይመስለኛል ብለዋል። ቫንስ አክለውም ዋይት ሃውስ በድርድሩ ወቅት ግልጽ የሆኑ ቀይ መስመሮችን ያስቀመጠ ቢሆንም ኢራን ግን የአሜሪካን ቅድመ ሁኔታዎች ለመቀበል ፈቃደኛ አለመሆኗን ገልጸዋል። እንደ ምክትል ፕሬዝደንቱ ገለጻ የድርድሩ ዋነኛ እንቅፋት የሆነው የኢራን የኒውክሌር መርሃ ግብር ጉዳይ ሆኗል። ፕሬዝደንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ እንደማታመርትና ይህንን ግብ ለማሳካት የሚያስችሉ መሳሪያዎችንም እንደማትታጠቅ የሚያረጋግጥ ቁርጠኝነት እንዲኖር በዋነኝነት ይፈልጋሉ። ሆኖም የኢራን ወገን ይህንን ፍላጎት ከልክ ያለፈ ጥያቄ በማለት ውድቅ አድርጎታል። በሌላ በኩል ደግሞ የኢራን መንግስት የዜና ወኪል የሆነው ታስኒም እንደዘገበው ከሆነ ለድርድሩ ውድቀት ተጠያቂው የአሜሪካ ወገን ያቀረባቸው ኢፍትሐዊና ህገወጥ ጥያቄዎች ናቸው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂ ድርድሩ እጅግ ጥንካሬ የተሞላበት እንደነበር ገልጸው የንግግሩ ስኬት ሊመሰረት የሚችለው በተቃራኒ ወገን ቅንነትና ቁርጠኝነት ላይ ብቻ እንደሆነ ተናግረዋል። ኢራን በድርድሩ ወቅት እንደ ቅድመ ሁኔታ ካቀረበቻቸው ነጥቦች መካከል በሊባኖስ የሚካሄደው ጥቃት እንዲቆም፣ በውጭ ሀገራት የታገዱባት የገንዘብ ሀብቶች ወይም ንብረቶቿ እንዲለቀቁላትና ለደረሰባት የጦርነት ኪሳራ ካሳ እንዲከፈላት የሚሉ ይገኙበታል። የኢራን ልዑክ መሪና የፓርላማ አፈጉባኤ የሆኑት መሐመድ ባገር ጋሊባፍ ከድርድሩ በፊት ባስተላለፉት መልእክት ዋሽንግተን እነዚህን ሁለት መሠረታዊ ግዴታዎች ማለትም የሀብት መለቀቅና የጥቃት ማቆም ጉዳይን ካልፈጸመች ድርድሩ ትርጉም እንደማይኖረው አስጠንቅቀው ነበር። ምንም እንኳን ይህ ድርድር ውጤት ባያመጣም በታሪክ ውስጥ ትልቅ ቦታ የሚሰጠው በበርካታ ምክንያቶች እንደሆነም እየተነሳ ይገኛል። አንደኛው የልዑካን ቡድኖቹ
ስብጥርና የውይይቱ ደረጃ ነው። የአሜሪካው ቡድን በምክትል ፕሬዝደንት ጄዲ ቫንስ እየተመራ የፕሬዝደንት ዶናልድ ትራምፕ አማካሪ ጃሬድ ኩሽነርን እና ልዩ መልእክተኛ የሆኑትን ስቲቭ ዊትኮፍን ያካተተ ነበር። የኢራን ቡድን ደግሞ በአፈ ጉባኤ ጋሊባፍና በውጭ ጉዳይ ሚኒስትር አባስ አራግቺ የሚመራ ሲሆን ይህም በሁለቱ ሀገራት መካከል ላለፉት 40 ዓመታት ታይቶ የማይታወቅ የዲፕሎማሲ ግንኙነት ተደርጎ ተወስዷል። ሌላኛው ድርድሩን ታሪካዊ የሚያደርገው የተከናወነበት ድባብ ነው። ከዚህ ጋር ተያይዞ የኢራን ልዑካን ቡድን አባላት በጦርነቱ ለተገደሉት የበላይ መሪ አያቶላህ አሊ ኻሜኒ ያላቸውን ሐዘን ለመግለጽ ጥቁር ልብስ ለብሰው መቅረባቸውና በአሜሪካ የአየር ድብደባ ለተገደሉ ተማሪዎች መታሰቢያ የሚሆኑ ጫማዎችንና ቦርሳዎችን ይዘው መምጣታቸው የሁኔታውን ስሜታዊነትና ከባድነት የሚያሳይ ነው። በድርድሩ ወቅትም ትኩረት ከሳቡት ጉዳዮች መካከል የሆርሙዝ የባህር ወሽመጥ ጉዳይ ቀዳሚውን ስፍራ ይይዛል። በዓለም አቀፍ የነዳጅ እንቅስቃሴ ውስጥ 20 በመቶ የሚሸፍነው ነዳጅ የሚተላለፍበት ይህ የባህር ወሽመጥ በኢራን መዘጋቱ የዓለምን ምጣኔ ሀብት በእጅጉ እየጎዳው ይገኛል። ድርድሩ በኢስላማባድ በሚካሄድበት ወቅትም ፕሬዝደንት ዶናልድ ትራምፕ በሰጡት መግለጫ የአሜሪካ የባህር ኃይል መርከቦች የባህር ወሽመጡን ከፈንጆች ለማጽዳት ሥራ መጀመራቸውን ተናግረዋል። ስምምነት ላይ ደረስንም አልደረስንም እኛ የባህር ወሽመጡን እናጸደዋለን ያሉት ዶናልድ ትራምፕ አሜሪካ በራሷ የባህር ወሽመጡን ለመክፈት መወሰኗን ጠቁመዋል። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐርም ሁለት አውዳሚ መርከቦች በባህር ወሽመጡ ማለፋቸውንና በቀጣይ ቀናትም የውሃ ውስጥ ድሮኖች ሥራውን እንደሚቀላቀሉ ገልጸዋል። ሆኖም የኢራን መገናኛ ብዙሃን የአሜሪካ መርከቦች በወሽመጡ ውስጥ ስለመኖራቸው የቀረበውን መረጃ እያስተባበሉ ይገኛሉ። በሌላ በኩል ደግሞ የኢራን ወገን በሆርሙዝ ወሽመጥ ላይ ሙሉ ቁጥጥር እንዲኖረውና ከሚያልፉ መርከቦች የመንገድ ክፍያ ለመሰብሰብ ያቀረበው ጥያቄ በአሜሪካ በኩል ተቀባይነት አላገኘም። በተቃራኒው አሜሪካ ለዓለም አቀፍ መርከቦች ነፃ የጉዞ መብት እንዲከበርና የኢራን የኒውክሌር ማበልጸጊያ ጣቢያዎች ለዘላቂው እንዲፈራረሱ ትፈልጋለች። ምክትል ፕሬዝደንቱ ጄዲ ቫንስ እንደገለጹት ምንም እንኳን የኢራን የኒውክሌር ጣቢያዎች ቀደም ሲል በደረሰባቸው ጥቃት ቢወድሙም አሜሪካ ግን ኢራን ለወደፊቱ የኒውክሌር መሳሪያ ላለመገንባት ያላትን ቁርጠኝነት በተግባር ማየት ትሻለች። ይህ የፍላጎቶች መጋጨትና አንዱ ለሌላው ያስቀመጠው ቀይ መስመር ድርድሩን ለውድቀት ዳርጎታል። ይህ በእንዲህ እንዳለ በዚህ ሁሉ ሂደት ውስጥ የፓኪስታን ሚና በዓለም አቀፉ ማህበረሰብ ዘንድ ከፍተኛ አድናቆትን ያተረፈ ሆኗል። ከአንድ ዓመት በፊት በዲፕሎማሲው መድረክ ተገላ የነበረችው ፓኪስታን አሁን ላይ እንዲህ ያለውን ታላቅና ውስብስብ ድርድር ማስተናገዷ የሚደነቅ ለውጥ እንደሆነም እየተገለጸ ይገኛል። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ለፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ ያላቸውን ምስጋና ሲገልጹ የድርድሩ ውጤት ምንም ይሁን ምን ፓኪስታን ድንቅ ሥራ ሰርታለች ብለዋል። በኢስላማባድ ከተማ የነበረው ከፍተኛ ጥበቃና የሁለቱን ሀገራት ልዑካን በሰላም የማስተናገጃ መንገድ የሀገሪቱን የዲፕሎማሲ ብስለት ያሳየ ሆኗል። ከዚህ በተጨማሪም እንደ ቻይና፣ ግብፅ፣ ሳውዲ አረቢያና ኳታር ያሉ ሀገራት በኢስላማባድ በመገኘት ለድርድሩ መሳካት በስተጀርባ ሆነው ድጋፍ ሲያደርጉ መቆየታቸው የጉዳዩን ዓለም አቀፋዊ ፋይዳ ያጎላ ሆኗል። እንዲያም ሆኖ የድርድሩን ውድቀት ተከትሎ ፕሬዝደንት ዶናልድ ትራምፕ ምን አይነት እርምጃ ሊወስዱ እንደሚችሉ በስጋት እየተጠበቀ ይገኛል። ዶናልድ ትራምፕ በድርድሩ ወቅት ከምክትል ፕሬዝደንታቸው ጋር በቀጥታ መስመር ከ10 ጊዜ በላይ ግንኙነት ሲያደርጉ መቆየታቸው ጉዳዩን በቅርበት ሲከታተሉ እንደነበር ያሳያል። ፕሬዝደንት ዶናልድ ትራምፕ ቀደም ሲል ለ2 ሳምንታት ጥቃቶችን አቆማለሁ ማለታቸው የሚታወስ ሲሆን አሁን ድርድሩ በመፍረሱ ይህ ጊዜያዊ የተኩስ አቁም መቋጫውን ሊያገኝ ይችላል። የአሜሪካ ቀጣይ እርምጃ ምናልባትም በኢራን ላይ የሚጣሉ ማዕቀቦችን ማጠናከር ወይንም ደግሞ በሆርሙዝ የባህር ወሽመጥ ላይ የሚደረገውን ወታደራዊ እንቅስቃሴ ማስፋት ሊሆን ይችላል። ፕሬዝደንቱ የኒውክሌር ጣቢያዎቹን ዳግም እንዳይገነቡ በኃይል የመከላከል ፍላጎት እንዳላቸውም ግልጽ ነው። ከዚህ ባሻገርም የድርድሩ አለመሳካት በኢራን በአሜሪካና በአጠቃላይ በዓለም አቀፉ ማህበረሰብ ላይ የሚኖረው ተጽዕኖ እጅግ የጎላ ነው። ለኢራን ስምምነት ላይ አለመድረስ ማለት በጦርነት የደቀቀው ምጣኔ ሀብቷ ዳግም የማገገም
የማገገም ዕድሉ እንዲመናመንና የታገዱባትን ቢሊዮን ዶላሮች እንድታጣ ያደርጋታል። በሀገሪቱ ውስጥ ያለው የኑሮ ውድነትና የህዝብ ተቃውሞም ዳግም ሊቀሰቀስና ሊባባስ ይችላል። ለአሜሪካ ደግሞ በምስራቅ እስያና በመካከለኛው ምስራቅ ያላት ወታደራዊ ትኩረት እንዲከፋፈል የሚያደርግባት ከመሆኑም በላይ ለነዳጅ ዋጋ መናር ምክንያት ይሆናል። በቀጠና ደረጃ ደግሞ እስራኤል በሊባኖስና በሶሪያ ላይ የምታደርገው ጥቃት ተጠናክሮ ሊቀጥል ይችላል። ይህም ሂዝቦላህና ሌሎች የኢራን ወዳጅ ኃይሎች የአጸፋ እርምጃ እንዲወስዱ በማድረግ ቀጠናውን ወደ ሰፊ ጦርነት ሊከተው ይችላል። ከዚህ ባሻገርም በድርድር ውስጥ ሌላው ትኩረት የሚሻው ጉዳይ የእስራኤልና የሊባኖስ ግንኙነት ተደርጎ ይወሰዳል። እስራኤል በሊባኖስ ላይ የምታደርገው ጥቃት ከኢራን አሜሪካ ድርድር ጋር ግንኙነት እንደሌለው ብትገልጽም ኢራን ግን ይህንን እንደ ዋነኛ የድርድር ነጥብ ይዛው ቀርባ ነበር። በሊባኖስ ከ2000 በላይ ሰዎች መገደላቸውና የእስራኤል የምድር ላይ ወረራ ጉዳዩን ይበልጡ ስብስብ አድርጎታል። በዋሽንግተን ሊጀመር የታቀደው የእስራኤልና ሊባኖስ ድርድርም በሊባኖስ ውስጥ ባለው የውስጥ አለመረጋጋት ምክንያት መራዘሙ በቀጠናው ያለው ሰላም ምን ያህል ርቆ እንደሚገኝ ማሳያ ነው። ሂዝቦላህ ትጥቁን እንዲፈታ የሚቀርበው ጥያቄም ለዓመታት ሳይፈታ የቆየ ትልቅ እንቅፋት ሆኖ ቀጥሏል። እናም በኢስላማባድ የተካሄደው የ21 ሰዓታት ድርድር ለጊዜው ያለ ስምምነት ቢጠናቀቅም የሁለቱን ሀገራት ፊት ለፊት መገናኘት ግን እንደ አንድ ትልቅ የዲፕሎማሲ ጅምር ሊወሰድ ይችላል። ምክትል ፕሬዝደንት ጄዲ ቫንስ የመጨረሻና ምርጥ አማራጮችን ትተንላቸዋል፣ ኢራን የምትቀበለው ከሆነ ወደፊት እናያለን ማለታቸው ለዲፕሎማሲው አሁንም ትንሽ ቀዳዳ መኖሩን ያመላከተ ጉዳይ ተደርጎ ይወሰዳል። ሆኖም በኒውክሌር ኃይል፣ በሆርሙዝ የባህር ወሽመጥና በካሳ ክፍያ ጉዳዮች ላይ ያለው የሐሳብ ልዩነት በቀላሉ የሚታረቅ ግን አይመስልም። ዓለም አቀፉ ማህበረሰብ አሁንም የነዳጅ ዋጋ ንረትንና የጦርነት ስጋትን በጭንቀት እየተከታተለ ይገኛል። ፕሬዝደንት ዶናልድ ትራምፕ ወሽመጡን እናጸዳለን በሚል ዛቻቸውና በተግባራዊ እርምጃቸው የኢራንን ትዕግስት ሊፈትኑ እንደሚችሉም የሚጠበቅ ሲሆን የኢራን ወገን ደግሞ ጥቃት ከተሰነዘረብን ምላሽ ለመስጠት ዝግጁ ነን ማለቱ ሁኔታውን ይበልጥ አሳሳቢ ያደርገዋል። በመሆኑም የኢስላማባዱ ድርድር ውድቀት የሰላም መንገድ መጨረሻ ይሁን ወይም ደግሞ ወደ ከፋ ግጭት የሚያመራ መነሻ ወደፊት የሚታይ ይሆናል። ከዚህ ባሻገርም የኢስላማባዱ የ21 ሰዓታት ድርድር የዓለምን ትኩረት ስቦ ቢቆይም በመጨረሻ ግን የሁለት ተቃራኒ ፍላጎቶች ግጭት ሆኖ አብቅቷል። አሜሪካ የኒውክሌር ዋስትና ስትጠይቅ፣ ኢራን ደግሞ የምጣኔ ሀብትና የቀጠናዊ የበላይነት ጥያቄዎችን አቅርባለች። ምክትል ፕሬዝደንት ጄዲ ቫንስ የመጨረሻና ምርጥ አማራጫችንን ትተንላቸዋል በማለት ድርድሩን ቢዘጉትም የኢራን ወገን ግን አሁንም ቴክኒካዊ ንግግሮች ይቀጥላሉ የሚል ተስፋ ቢስ ተስፋ እየሰነቀ ነው። በአሁኑ ወቅትም ዓለም በስጋት የሚጠብቀው የሁለት ሳምንቱ የተኩስ አቁም ካለቀ በኋላ ፕሬዝደንት ዶናልድ ትራምፕ ምን አይነት ወታደራዊ እርምጃ የሚወስዳሉ የሚለውን ነው። የሆርሙዝ የባህር ሰርጥን በኃይል ለመክፈት የሚደረገው ጥረት ወደ ቀጥታ ጦርነት ዳግም ይመልሳቸዋል ወይንስ ኢራን በመጨረሻ ሰዓት የአሜሪካን ቅድመ ሁኔታዎች ትቀበላለች የሚለው ጥያቄ የመላው ዓለም ስጋትና ጉጉት ሆኖ ቀጥሏል። በአጠቃላይ ግን የፓኪስታኑ ንግግር ውድቀት የሰላምን መንገድ አርቆታል፣ የጦርነት ደመናን ግን እጅግ የቀረበ አድርጎታል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።